አልማዝ እናትሽ የለችም እንዴ? ቆይ ምን ታደርጊ ነው የመጣሽው? ያምሻል እንዴ? ቆይ ስለምታይሽስ? እሷን ለማግኘት አይደለም የመጣሁት። አንቺና ባይሉማ እንደሞኝ ልታጃጁ ይሞከራችሁ አይደል? ባይሉ ታስሯል አልኩሽ እኮ። ብርሽንም ደግሞ እያዘጋጀሁልሽ ነው። ቆይ እስከ ነገ ብለሽኛል ነበር እና በዚህ በጠዋት ከየት አመጣለሁ? ሲጀመር አንቺ በጠዋት እንዴት አዲስ አበባ ገባሽ? እውነትም ልጅ ነገር ነሽ። መጀመሪያም ቢሆን አዲስ አበባ ሆኜ ነበር ያወራሁሽ። አንተ ቆይ እስካሁን አላወራሃትም እንዴ? መሸኩ። ቆይ ከዚህ በኋላ ምንድነው የምናደርገው? ስንቴ ነው የቀጠቀጥኩት ግን አታነሳም። ስልኳን እኮ እዚህ ትታው ሄዳ ነው። ቆይሻ ምንድነው የምናደርገው? ከዚህ በኋላ በቃ መቼም ለነገ ብሩ አይደርስም። ቆይ ምን አይነት ጣጣ ውስጥ ነው የገባው? በፈጣሪ አትጨነቂ እባክሽ። ዝም ብላ ነው የምታስፈራራን። ምንም አታመጣም። አንተ እኮ አልማዝን ስለማታውቃት ነው። ሄሎ ሄሎ፣ አንቺ ቃል ሄሎ። ቆይ ማን ነው የደወለው? ጓደኛዬ። ጓደኛዬ? በእኔ ስልክ ጓደኛዬ? አዎ ማለቴ ስልኬ ባላንስ አልነበረውም እና አንቺ ደግሞ ስልክሽን ቤት ትተሽው ነበር የሄድሽው እና ማን ስልክ ደወልኩላት። እትዬ በቃ እኔ ክፍል ገብቼ ብተኛ። እሺ አትጨነቂ የኔ ልጅ፣ እኔ እናትሽ አለሁ። ሰላም ውድ የቻናሌ ቤተሰቦች እንዲሁም የአደራ ድራማ ተከታታዮች እንዴት ናችሁልኝ? እንኳን ወደ ቻናሌ በሰላም መጣችሁ። አደራ ድራማ እንግዲህ ብሌን የሰላምን ወንጀል ለፖሊስ እነግራለሁ ብላ ስልኳን አንስታ ወደ ፖሊሶች ደውላ ነበረ። ነገር ግን ሰላም በተደጋጋሚ እባክሽ ብሌን እኔ አውቄ አይደለም ይሄን ነገር ያደረኩት፣ እባክሽን ለፖሊስ አሳልፈሽ እንዳሰጭኝ እያለች ለምናት ነበረ። ፖሊሶች ጋር ከደወለች በኋላ ሰላም የለመነቻት ቃላቶች ሁሉ እየመጡ ውስጧን ይረብሸው ስለጀመረ እንግዲህ በስህተት ነው ይቅርታ ብላ ለፖሊሶቹ ምንም አይነት መረጃ አልሰጠቻቸውም ማለት ነው። እናም እንግዲህ በዚህ የተነሳ በተደጋጋሚ እንደውም ፖሊሶቹ ደግሞ ደውለው ወንጀልን መደበቅ በሕግ ያስቀጣል፣ ስለዚህ ሆን ብለሽ አይደለም የደወልሽው ስራዬ ብለሽ ነው እና ተናገሪ ቢሏትም ብሌን ግን ምንም አላውቅም ተሳስቼ ነው ብላ እንግዲህ ስልኩን ዘግታባቸው ነበረ። እና እንግዲህ በዚህ ቅጽበት ይሄ ስልክ ቁጥር የማን ነው ብለው ያው ታውቃላችሁ እንግዲህ የእነሱ ስራቸው ነው። ካጣሩ በኋላ እንግዲህ የብሌን በእናቷ ስም የወጣ ሲም ሆኖ ተገኝቷል ማለት ነው። እንግዲህ ብሌን ወይ አልተናገረች ወይ ዝም አላለች። በእውነት ለመናገር ከሆነ ተናግራ ቢሆን ሰላምን ነጻ ታወጣት ነበረ። አልማዝ የምትባለውን ሴትዮ ገለው እንደቀበሯት ብትናገር ኑሮ እንግዲህ በምርመራው የአልማዝ አለመሞት ይገኝ ነበረ ማለት ነው። ያው የት እንደቀበሯት ሲያዙ ሲጠየቁ ያኔ እውነቱ ይወጣ ነበረ፣ ሰላምም ነጻ ትወጣ ነበረ። ነገር ግን ብሌን ይሄን ነገር ደፍራ ማድረግ አልቻለችም። ሰላም እንግዲህ ቃል ራሷን ታጠፋለች ይህን ነገር ካደረግሽ እያለች። እውነት ለመናገር ከሆነ ምን ማለት ነው የሰውን ነፍስ ያክል ነገር አጥፍተው ምንም እንዳልተፈጠረ በጣም አይከብድም? እንዴት ነው ነገሩ? የሆነ እኮ ቢንቢ የገደሉ እኮ ነው የሚመስሉት። ሰውን ያክል ነገር ገድሎ ማለት ተጠያቂ በህግ ብቻ አይደለም በቤተሰብ ራሱ ተጠያቂ መሆን አለና ሰላም ምን አስባ ነው? እሷ ልጅ ራሷን እንዳታጠፋ እሷ የሰውን ሰው ገድላ ተጠያቂ እንዳልሆነች እስከ መቼ ልትኖር እንደፈለገች ባላውቅም ይህን ነገር እንግዲህ አሳልፈሽ አትስጭኝብኝ እያለች ትገኛለች። ነገር ግን ብሌን የጀመረችውን ጨርሳ ቢሆን ኑሮ እንደደወለች ለፖሊሶቹ ያለውን እውነት ተናግራ ቢሆን ለሰላም ትልቅ ውለታ ትውልላት ነበረ። ለጊዜው ሰላም ብትታሰርም ነገር ግን ነፃ መውጣቷ አይቀርም። ምክንያቱም እውነቱ ምርመራው ሲደረግ እውነቱ ስለሚወጣ ብዬ ነውና እንግዲህ ብሌን ሀሳቧን ቀይራ ምንም ነገር ሳትነግራቸው ቀርታለች። እነሱም ደግሞ ይሄን ነገር እንደ ቀላል አላዩትም። ምርመራቸውን ቀጥለዋል። ለምንድን ነው ይሄ ስልክ የተደወለው ብለው ስልኩን የደወለውን ሰው ማንነት ማጣራትን ቀጥለዋል።
ሌላው እንግዲህ አልማዝ ናት። አልማዝ ያው ከተደበቀችበት ውስጥ ገንዘብ ያስፈልገኛል እያለች አቶ በኃይሉን በተደጋጋሚ ስልክ ብትደውልም የአቶ በኃይሉ ስልክ ሊሰራላት አልቻለም። በመጨረሻም ቃል ጋር ደውላ አቶ በኃይሉ ስልክ እንዲያነሳላትና እስከ ነገ 200 ሺህ ብር እንዲያስገባላት ያለዛ ግን ሰላምን መታ እንደምታገኛትና ብዙ ነገር የምትነግራት ነገርም እንዳለ ብዙ ሚስጥራቸውን ስለምታውቅ ማለት ነው። ለምሳሌ ቃል የሷ ልጅ እንዳልሆነች ታውቃለች። ብሌን ትክክለኛ ልጇ እንደሆነች ታውቃለች። ቃልና አቶ በኃይሉ ተመሳጥረው የእሷን ሀብት ሊወስዱ እንደሆነ ይህን ሁሉ ታውቃለች። ስለዚህ የሆነ ሰው ሚስጥራችሁን አወቀ ማለት ሌላ ሶስተኛ ወገን ወይም ሁለተኛ ወገን ማለት ነው። በዛ ሚስጥር እናንተ ራሳችሁ ባጠመዳችሁ ወጥመድ ማለት ነው እናንተን እያስፈራሩ ህይወታችሁን ሲኦል ነው የሚያደርጉት። ልክ እንደ አልማዝ ማለት ነው። አልማዝ እንግዲህ ተመችቷታል። ሙታለች ተብላ ሰላምን እንደዚህ እያሳበዷት ማለት ነው። እንግዲህ ያችኛዋ ደግሞ ገንዘብ ትከፍላቸዋለች እና እንግዲህ አልማዝ ገንዘብ አምጡ እያለች ነው። በነገራችን ላይ አልሞተችም የሚለው እስኪታወቅ ድረስ እነሱ እስከሚፈልጉት ጊዜ ድረስ አልሞተችም የሚለው ቃል ማን ነው ሙታለች የሚለውን ቃል ለሰላም እስከ ማሳመን እስካለባቸው ጊዜ ድረስ ለአልማዝ ገንዘብ መክፈል ግዴታቸው ነው። የፈለገችውን የመጠየቅ መብት አላት በነገራችን ላይ። ያለዛ ደግሞ በሚስጥራቸው ታስፈራራቸዋለች። ስለዚህ አልማዝ ያንን ነው እየተጫወተች ያለችው አሁን ላይ እራሳቸው ባዘጋጁት ሜዳ ላይ እሷ እየተጫወተችባቸው ትገኛለች። ነገር ግን የአቶ በኃይሉ ስልክ በተደጋጋሚ ብትሞክረው እየሰራላት አይደለም። በዚህም የተነሳ እንግዲህ ቃል ጋር ደውላ ማስፈራሪያ ያስቀምጣለች። እስከ ነገ ድረስ 200 ሺህ ብር እፈልጋለሁ፣ ያለዛ ግን መጥቼ ሚስጥራችሁን ሁሉ ለሰላም እነግራለሁ ብላ ማስጠንቀቂያ ትሰጣታለች። ሰላምም እንግዲህ ምን ማድረግ እንዳለባት ግራ ስለገባት ሳሚ ጋር ደውላ ነበረ እና ሳሚ አቶ በኃይሉ ማታሰር አልነበረብኝም፣ በጣም ቸኩዬ ነው ይህን ነገር ያደረግኩት ብላ ስትነግረው አንድ ነገር ትዝ አለው። ምን ያለበት ምን አይችልም ይባላል እና እዛ ፍላሽ ውስጥ የራሱ የሰራው ብዙ ወንጀሎች አቶ በኃይሉ ጋር ሆኖ ማለት ነው የሰራቸው ጉዶች እዛ ፍላሽ ላይ እንዳላወቀ አቶ በኃይሉን ቃል እንዴት አሳሰረችው የሚለው ነገር ሲያስበው በፍላሹ ምክንያት እንዳሳሰረችው ገብቶታል። አሁን ላይ ቃልን ለራሱ እየፈራት ነው። የምትፈልገውን ነገር ከኔ ካገኘች በኋላ እኔ ልታሳስረኝ ትችላለች፣ እኔንም የበኃይሉ አይነት እጣ ፈንታ ሊደርስብኝ ይችላል ብሎ ሲያስብ፣ በነገራችን ላይ ቃል ራሱ የእሱን ኮፒ ነበር ያሰበችው። ለጊዜው ታስፈልገኛለህ፣ የምፈልገውን ያክል መንገድ ካስተካከልክልኝ በኋላ አንተንም የበኃይሉን እጣ ፈንታ ነው የምሰጥህ እያለች ስትፎክር ነበር እሷ ራሱ። እና እንግዲህ አንዱን ለመጣል እዚህ ድራማ ላይ እንደምታዩት ይህ ሁሉ ትግል የሰውን ገንዘብ ፍለጋ ነው። ሰው የለፋበትን የሰውን ላቭ ማለት ነው እናትና ልጅን አለያይተው የሰውን ገንዘብ ለመፈለግ ከሳሚ ውጭ ማለት ነው። ሳሚ ምንም አይነት የሰው ገንዘብ አይፈልግም፣ ግን አቶ በኃይሉን መበቀል ይፈልጋል። ግን ተመልከቱ እንግዲህ እነዚህ ሰዎች አቶ በኃይሉ እህቱ ብዙ ገንዘብ ልስጥ ነበር ያለችው፣ ልጅን አምጣልኝ ብዙ ገንዘብ ልስጥ ብለው ነበር። ነገር ግን ሲስገበገብ ስንት ሰው በዙሪያው አመጡ። አሁን ላይ ገንዘብ እያወጣ እንደሆነ ተመልከቱ። ከሰላም 5 ሳንቲም አልወሰደም እስካሁን። ለምሳሌ አልማዝን ቀጥሮ የሚከፍላት እሱ ነው። ለቃልም ቀጥሮ የሚከፍላት እሱ ነው። አያችኋ? ለዚህ ጋር ዙሪያውን ለተንኮል ያዘጋጃቸውን ሰዎች ሁሉ በገንዘብ ነው፣ በነፃ አይደለም የሚሰሩለት። ስለዚህ ራሱ ባጠመደው ወጥመድ ራሱ ነው እየወደቀ ያለው ማለት ነው። ነገር ግን እህቱ የምትሰጠውን ገንዘብ የፈለግከውን ያክል እሰጥሃለሁ ብለው ቢወስድ በሰላም ልጇን ቢሰጣት ብሌል ትክክለኛ ልጇ እንደሆነች ቢነግራት መልካም ነበረ። እሱ ግን ከዛ በተቃራኒው ሲስገበገብ እንግዲህ ባዶውን ሊቀር ነው። ጭራሽ መጨረሻው እስር ቤት መበስበስ ብቻ ነው። የዚህ ሁሉ ተንኮል ውጤቱ መጨረሻ ላይ እስር ቤት መግባት ነው፣ ሌላ ነገር የለውም። ቃልም እንግዲህ የእሷን ገንዘብ ለመፈለግ ሁሉንም ጥላ እሷ ማሸነፍ ትፈልጋለች እና ይህን ሁሉ ነገር እያደረገ ያለው እንግዲህ የሰላም ገንዘብን ነው። ሰላም በጣም የዋህነት ታበዛለች። ይህ ሁሉ ነገር እየተደረገ ቢያንስ ብሌን የቤት ሰራተኛዋ ሆና ይህን ሁሉ ሚስጥር ስታውቅ፣ ሰላም ግን አንድም ነገር ስለ ራሷ አታውቅም። ቤቷ ውስጥ ምን አይነት ድራማ እየተካሄደ እንደሆነ
አንዱንም ነገር ልብ እያለች አይደለም። በተለይ ቃል የምታደርጋቸው የምታሳያቸው ሪያክሽኖች ችግር እንዳለ እንድትጠራጠር ያደርጋት ነበረ። በተለይ እዚህ ቀደም ደግሞ በኃይሉ ባክሽ አትጃጃይ፣ እሷ ያንቺ ትክክለኛ ልጅ አይደለችም ብሏት ነበረ። በዛ ላይ ደግሞ ቤተሰቦችሽ እነማን ናቸው? የት ነው ያደግሽው? እያለች ብዙ ነገር መጠየቅና ማጣራት ነበረባት። የልጅ ፍቅር ስላላትና ልጇ ስትናፍቃት ስለኖረች ብቻ ልጅሽ ነይ ብላ ስትመጣ ተቀበለቻት። በዛ ላይ ቤት ውስጥ የምታደርጋቸው ነገሮች ሁሉ የምትሆነው የምትፈራው ነገር የተደበቀ ማንነት እንዳላት በግልጽ ይታወቃል። ሰላም ግን ይህን ነገር እያስተዋለች አይደለም። እንግዲህ ቃል አቶ በኃይሉ ማሳሰር አልነበረብኝም፣ ቢያንስ ያልማዝን ነገር እስኪያስተካከልልኝ ድረስ እንዳይታሰር ማድረግ ነበረብኝ ብላ ስታወራ፣ በእርግጥን የምፈልገው እዛው ቁንጫ እየበላው ሲሰቃይ እንዲኖር ነው ስትል ነበረ። ሰላም በጆሮዋ ነው የሰማቻት። ነገር ግን ወዲያው ነበር በእንባዋ ያታለለቻት። ምክንያቱም በኃይሉን ወንድሜ ነው ወይ እንደዛ የምትይው ስትላት፣ እንዴት እኔ አጎቴ እንደዛ አድርጋለሁ እናቴ ብላ እያለቀሰች ማለት ነው እየተነፋረቀች ሰላምን አንጀቷን በመብላት እንግዲህ የሰማችውን ነገር ሰላም እንዳታምን ጀሮዬ ዝም ብሎ ነው ቃዥቶ ነው ብላ እንድታስብ ስታደርጋት እያየን ነው። እና ሰላም ነቃ ማለት አለባት። ብዙ ነገር በዙሪያ እየተካሄደ እያየች ለምን ነቃ እንደማትል አላውቅላትም። ሌላው ደግሞ እንግዲህ ቃል አንድ ተንኮል አስባለች። እዚህ ቀደም ለብሌን እናት ደውሎ ሳሚ ሰላም ያንቺ ትክክለኛ እናት ናት ብሎ እንደተናገረ ያው ለብሌን እናት ማለት ነው ለወይዘሮ ገነት እና ይሄን ነገር አሁን ላይ ማስተባበል ይፈልጋሉ። በተደጋጋሚ እንግዲህ ወይዘሮ ገነት ለሰላም ይሄን ነገር ለመናገር እንዲሁም ለብሌን ይሄን ነገር ለመናገር በተደጋጋሚ እየሞከረች ነበረ። እናም ቃል ደግሞ ይሄን ነገር እንግዲህ እንዳይሆንና እንዳትነግራት ትፈልግ ነበረ። በመጨረሻም እንግዲህ ቃል አንድ ቀን ወደ ወይዘሮ ሰላም ቤት ገነት እየሄደች ነበር ይሄን ነገር ልትናገር ማለት ነው። ልጅሽ እንግዲህ እናትና ልጅ ናችሁ ብላ ልታበስራቸው ፈልጋ ነበረ። ይሄን ነገር እንግዲህ ቃል ስታይ ቀድማ ወደ ግቢ በመግባት በሩ ከውጭ ነበር ያየቻት ገነትን ተደብቃ በሩ ስር ስልክ ማውራት ትጀምራለች። እናም ገነት ድንገት በሩ ላይ ትደርስና ቃል የምታወራውን ነገር ታዳምጣታለች። ስማኝ ማነህ ብላ እንግዲህ ስሙን ጠርታ ማለት ነው ሲሳይ ሳሚ ማለት ነው ይቅርታ፣ ለሳሚ የደወለች መስላ በባለፈው እኮ ለገነት የውሸት እናቷ ናት ብለህ ሰላም እንደነገርካት ሰማሁኝ። እናም እንግዲህ ያች የብሌን አሳዳጊም እውነት መስሏት ይህን ነገር ለሰላም ልትነግራት ወደ ሰላም ቤት እኮ እየመጣች ነው ብላ ነገሩ ውሸት እንደሆነ እንዲመስል ብላ ማለት ነው እንግዲህ ለወይዘሮ ገነት እንድትሰማት አድርጋለች። ወይዘሮ ገነት ነገሩ ውሸት እንደሆነ አውቃለች ማለት ነው አሁን ላይ። ብሌንም እንግዲህ ስለ እናትሽ እነግርሻለሁ ያልሽውን ነገር ንገሪ ብላ ወደ አሳዳጊ ቤቷ ሄዳ ነበረ። ነገር ግን ወይዘሮ ገነት ምንም የምነግርሽ ነገር የለም ውሸት ነው ብላ ነገሩን አድበስብሳባታለች መልሳ። እኔ ግን ለምን እንደዚህ እንደሚሆን ምንም እየገባኝ አይደለም። ወይዘሮ ገነት ነቃ ማለት አለባት። አቶ በኃይሉ በተደጋጋሚ እየመጣ እሷን ለመግደል እና ልጇን ለመግደል እንደሞከረ ታውቃለች። በጣም ብዙ ነገር እያደረጋት ነው። እሱ ሰው ደግሞ የሰላም ወንድም ነው። ታዲያ ለምንድን ነው ነቃ ማትለው? እዚህ ቀደም በተደጋጋሚ ከሰላም እንዳትደርስና ልጇም እዛ ቤት እንድትወጣ ሲያደርግም አይታለች። ምንድነው ነገር ብላ አትጠረጥርም እንዴ? እኔ ምንም እየገባኝ አይደለም። ነገር ግን አሁን ላይ እሷ እንደዛ እንድታስብ አድርገዋታል ማለት ነው። ውሸት ነው የሰማሁት ነገር ሁሉ የውሸት እንደባለፈው የብሌንን ልብ ለማቆም ስለፈለጉ እንጂ ነገሩ ውሸት ነው ብላ ብሌን ብጠይቃትም እንግዲህ ልትነግራት ፍቃደኛ አይደለችም ማለት ነው። በዛ ላይ አሁን ላይ ብሌንና ሰላም ታርቀዋል። ብሌን የደወለችበት የፖሊስ ጣቢያ ምርመራ እንግዲህ ወደ እናቷ ዙሯን ማለት ነው። በመጨረሻም እንግዲህ ፖሊሶቹ ወደ ወይዘሮ ገነት ቤት መጥተዋል። በሰዓቱ ብሌን ከእናቷ ጋር አብራ ቁጭ ብላ ነበረ። እናም እንግዲህ በስልክ ደውለው መረጃ ልጠቁም ነው የወንጀል መረጃ ብለው በመጨረሻ ግን ተሳስቼ ነው ብለዋል። ስለዚህ ያው በቤት ቁጥራቸውና ሲማቸውን ባወጡበት አድራሻ ነው እንግዲህ የተገኙት ማለት ነው።
ሲሙ የብሌን ቢሆንም እናትየዋ ስላወጣችው እናትየዋ ናት አሁን ላይ በቁጥጥር ስር የዋለችው። እና እንግዲህ በመጨረሻም ፖሊሶቹ መጥተው ትናገሪያለሽ ወይ የጠቆምሽውን ወንጀል ቢሏትም እሷ ግን ነገሩን አልናገርም በማለቷ ወይዘሮ ገነት እስር ቤት ገብታለች። ይሄ ነገር ግን ወደ ሌላ እየሄደ ይገኛል። አሁን ላይ ሰላምን ለማሰቃየት እየተመቻቸው ነው። እንግዲህ ቃል ወይዘሮ እናቷን ሰላምን ማለት ነው በጣም ብዙ ብር እፈልጋለሁ ብላ ያስፈልገኛል 200 ሺህ ብር ስጭኝ እያለቻት ትገኛለች። ሰላምን በነገሩ በጣም በመደንገጥ አሁን ላይ በጣም ብዙ ችግር አለብኝ፣ ወንድሜ ታስሯን፣ በዛ ላይ አንቺ የማታውቂው ብዙ ችግር አለብኝ፣ ስለዚህ ለአንቺ 200 ሺህ ብር ከየትም አምጥቼ አልሰጥሽም ብትላትም እንደለመደችው እንግዲህ እያለቀሰች ልቧን ለመብላት ሞክራ ነበረ። ሰላም ግን የፈለግሽውን ሁኚ የምሰጥሽ 5 ሳንቲም የለኝም ብላለች። አስቡት እንግዲህ የራሷን ችግር ማለት ለእሷ ችግር ለሚያመጡ ሰዎች በራሷ ብር እኔ በጣም ነው የሚገርመው። እና አሁን ላይ ቃል የምታደርገው ነገር ሁሉ ጠፍቷታል። በዛ ላይ ደግሞ ስልክ ስታወራ አልማዝን አንተ አታውቃትም እያለች ከሳሚ ጋር እንግዲህ እዚህ እመጣለሁ ብላ አስፈራርታኛለች። ብሩን ካላዘጋጀንላት እውነቱን ለሰላም ትነግራታለች ስትለው እንደዛ የማድረግ ልብ የላትም ሆን ብላ ልታስፈራራሽ ነው ብሏት ነበረ። እሷም እንግዲህ አልማዝን አታውቃትም ምን እንደምታደርግ ስትል ሰላም ሰምታታለች። ሰላም ስለ አልማዝ እያወራች ሰምታት እያለ ግን አሁንም እንግዲህ ሰላም ልክ የሰማችው ነገር ምንም እንደሆነ ጆሮዋ እንደተሳሳተ እንዲመስል እያደረገች አእምሮዋን እያደነዘዘቻት ትገኛለች። ሰላም መንቃት አለባት። ልጇ ብሌን እንደሆነች ራሱ ማስተዋል ራሱ ጭምር አለባት። እና የኔ ውድ ቤተሰቦች እንግዲህ አልማዝ ወደ ሰላም ቤት ሄዳለች። ራሷን ሸፋፍና የሰላምን ቤት በራ አንኳኩታለች። በሰዓቱ እንግዲህ ብሌን ብትጠራት እንድትከፍተው በሩን፣ ነገር ግን ብሌን ልትከፍተው አልቻለችም። ቃል ነበረች በሩን የከፈተችው። በሩን ስትከፍተው እንግዲህ አልማዝ ሆና ተገኝታለች። አልማዝ አሁኑን ብሩን ካላስገባችሁልኝ ለሰላም እነግራታለሁ እያለች ቃልን በጣም እያስፈራራቻትና እያስጨነቀቻት ትገኛለች። እንግዲህ በቀጣይ ክፍልስ ምን ሊፈጠር ይችላል? በክፍል 27 ቃል ብሩን የታመጣ ልትሰጣት ትችላለች ወይስ ሰላምንስ ምን አድርጋ በምን አስገድዳ ልትቀበላት ትችላለች የሚለው አጓጊ ነው። የኔ ውድ ቤተሰቦች አደራ ድራማ አሁንም ብሌን እናቷን አላገኘችም። በቀጣይ ክፍል ምን ይፈጠር ይሆን? አብረን የምናየው ይሆናል። የዛሬን አበቃን። ቸር ቆዩልኝ።